የውሸት ምስክርነትን ወይንም የሐሰት ምስክርነትን አስመልክቶ ሕጉ ምን ይላል? ጠበቃ አበባው አበበልኝ። እንደሚታወቀው እንግዲህ ለፍትህ አሰጣጡ ሂደት ምስክሮች ሰፊና እጅግ በጣም ትልቅ አስተዋጽኦ ያላቸው መሆኑ ይታወቃል። በፍትሐብሔር ጉዳይ፣ በወንጀል ጉዳይ ያለ ምስክር ፍትህን ያለ ምስክር እውነትን ለማረጋገጥ እጅግ በጣም አስቸጋሪ ሊሆን እንደሚችል ይገመታል። ምስክሮች በፖሊስ ጣቢያም ይሁን በፍርድ ቤት ወዘተርፈ አስፈላጊ በሆኑ ሁኔታዎች ላይ ሁሉ እውነትን፣ ፍትህን ለማረጋገጥ አስፈላጊ ሁኔታዎች በሚባሉት ነገሮች ሁኔታዎች ላይ ሁሉ እጅግ በጣም ትልቅ ሚና እንዳላቸው ይገመታል። በዛውም ልክ ደግሞ ሐሰተኛ ምስክርነት፣ አላስፈላጊ ጥቅም ለራሳቸውም ይሁን ለሌላው ለማስገኘት በውሸት በሐሰት የሐሰት ምስክርነት የሚሰጡም እንዳሉ ደግሞ ይታወቃል፣ ግልጽ ነው። ከዚህ አንጻር የውሸት ምስክርነት የሚሰጡትን የሐሰት ምስክርነት የሚሰጡትን በተመለከተ ለዛሬ በወንጀል ሕግ ላይ ያሉትን በተመለከተ የምናይ ይሆናል። እንግዲህ ወንጀል ተፈጽሟል ሲባል ተበዳይ በግል ተበዳይ የሚሆን የማህበረሰብ ወይንም የመንግስት ጥቅም ተነክቷል ሲባል ደግሞ ቃል ሲሰጥ ለዛ ክስ ወይንም ለዛ ወንጀል ምስክር የሆኑ ሰዎች ቀርበው የምስክርነት ቃላቸውን እንዲሰጡ ይደረጋል። በዚህ ጊዜ ፖሊስ ጣቢያ ቀርበው የምስክርነት ቃላቸውን የሰጡ ሰዎች በፖሊስ ጣቢያ የሰጡት ምስክርነታቸው ትክክለኛ ሆኖ ግን ፍርድ ቤት ቀርበው የምስክርነት ቃላቸውን ሲሰጡ ዋሽተዋል፣ በሐሰት ነው የሰጡት ቢባል ወንጀለኛ ሊሆኑ ይችላሉ። በዚህ ጥያቄ ብቻ አንድ ሰው በፖሊስ ጣቢያ ቀርቦ የሰጠው የምስክርነት ቃልና በኋላ በፍርድ ቤት ቀርቦ የሰጠው የምስክርነት ቃል ቢለያይ ፖሊስ ጋር የሰጠው ቃል ትክክል ነው፣ ፍርድ ቤት ደግሞ የተነገረው ውሸት ነው ተብሎ ብቻ ምስክርነቱን የሐሰት ነው ስለተባለ ብቻ በወንጀል ሕጋችን በአንቀጽ 453 ንዑስ ቁጥር 2 መቅጣት አይቻልም ሲል የፌዴራሉ ጠቅላይ ፍርድ ቤት ሰበር ሰሚው ችሎት በቅጽ 23 በሰበር መዝገብ ቁጥር 15/32/28 ላይ አስገዳጅ የሕግ ትርጉም ሰጥቶበታል። ይህንን ውሳኔ ለመስጠት ግን ሁለት መሰረታዊ ምክንያቶችን አስቀምጧል ፍርድ ቤቱ። ከዚህ አንጻር ፖሊስ ጣቢያ የሰጠው ቃል ትክክል ነው፣ ፍርድ ቤት ሲቀርብ ነው የዋሸው። ፖሊስ ጣቢያ አምኖ ለፍትህ ተባባሪ ሆኖ ፍርድ ቤት ሲቀርብ ፍርድ ቤቱን ለማታለል ወይንም ደግሞ ፍርድ ቤቱን ወደ ሐሰተኛ መደምደሚያ ለማድረስ ወንጀለኛውን ለማስመለጥ የፍትህ ተባባሪ ላለመሆን ነው የዋሸው በሚል ቃል ብቻ ሰውየውን ወንጀለኛ ማድረግ አይቻልም ነው። ምን ምክንያቶችን ጠቀሰ ፍርድ ቤቱ የሚለውን ስናይ ቃለ መሐላ አለመኖር አንዱ በአመክንዮነት የተጠቀሰ ምክንያት ነው። ለምሳሌ በፖሊስ ጣቢያ የሚሰጡ ቃሎች ምስክሩ የሚያውቀውን ሊናገር ይችላል እንጂ ልክ ፍርድ ቤት በፍርድ ቤት ወይንም ደግሞ እንደ ሌላ የዳኝነት ነክ ተቋማት ኳዛይ ጁዲሻል ኦርጋንስ የሚባሉት በቃለ መሐላ የሚሰጥ ስላለመሆኑ በፖሊስ ጣቢያ የሚሰጥ የምስክርነት ቃል የሕግ ክህደቱ እኩል
አይደለም የሚያስብል አመክንዮና መደምደሚያ ላይ ወድቆ ነበር ፍርድ ቤቱ። በፖሊስ ጣቢያ ቃል ሲሰጥ ምስክሩ የምስክርነት ቃል ሲሰጥ ምስክሩ ቅድም እንዳልኩት በፍርድ ቤት ቃለ መሐላ ገብቶ የመሐላ ቃል ገብቶ ወይንም ደግሞ በሌሎች የዳኝነት ነክ ተቋማት ጋር እንደሚሰጥ የመሐላ ቃሉን ሰጥቶ ስላልሆነ የምስክርነት ቃሉን የሰጠው ምንም እንኳን ፖሊስ ጣቢያ ትክክለኛውን ተናግሮ ፍርድ ቤት ቢክድ ፍርድ ቤት የሐሰት ምስክርነት ቢሰጥ ፍርድ ቤት የውሸቱን ቢናገር በወንጀል ሕጋችን በአንቀጽ 453 ንዑስ ቁጥር 2 ላይ በተደነገገው አግባብ መሰረት መቅጣት አይቻልም ነው። ሌላኛው ምክንያቱን ስናይ ፍርድ ቤቱ ሰበር ሰሚ ችሎት በቅጽ 23 በሰበር መዝገብ ቁጥር 1532/28 ላይ ምንም እንኳን በፖሊስ ጣቢያ የሰጠው ቃል ትክክል ቢሆንም በፍርድ ቤት የውሸት ቃሉን ቢሰጥም ሊቀጣ አይገባውም ብሎ የወሰነበት ምክንያት ያጣቀሰው አመክንዮ ምንድን ነው? ተጨማሪ ማስረጃ ማስፈለጉን ነው። ሰውየው የሐሰት ምስክር ነው የሰጠው። ሰውየው ውሸቱን ነው ፍርድ ቤት የተናገረው። ሰውየው ፍትህ እንዳይረጋገጥ ለፍትህ ተባባሪ ላለመሆን ነው። ሰውየው ወንጀለኛውን ለመጥቀም ነው። በዚህ ደረጃ ፍርድ ቤቱን ሐሰተኛ ድምዳሜ ላይ ለመጣል ነው ብለን ለመቅጣት ተጨማሪ ማስረጃ ያስፈልጋል ይላል። ምስክሩ ፍርድ ቤት የዋሸ መሆኑን የሚያረጋግጥ ሌላ ገለልተኛና ጠንካራ ተጨማሪ ማስረጃ ማቅረብ የሚኖርበት ስለመሆኑ መቅረብ ግዴታ ስለመሆኑ በዚህ ውሳኔ ላይ እንደ ምክንያት ወይንም አመክንዮ አድርጎ ፍርድ ቤቱ አቅርቦታል። አንድ ሰው በፖሊስ ጣቢያ ቀርቦ የሰጠው የምስክርነት ቃል ትክክል ሆኖ ፍርድ ቤት ቀርቦ ግን የውሸቱን ወይንም ደግሞ የሐሰት ወንጀለኛውን ለመጥቀም ለፍትህ ተባባሪ ሳይሆን ቀርቶ ነው ብለን ለመቅጣት በወንጀል ሕጋችን በአንቀጽ 453 ንዑስ ቁጥር 2 መቅጣት የሚቻለው የቃለ መሐላ አለመኖሩ አንዱ አስፔክት ሆኖ ተጨማሪ ማስረጃ ሊኖር ይገባዋል ነው። ገለልተኛ በሆነ ሁኔታ እና ጠንካራ የሆነ ተጨማሪ ማስረጃ ሊቀርብ ይገባዋል እንጂ ሰውየው ፖሊስ ጣቢያ ትክክለኛውን ተናግሯል፣ ግን ፍርድ ቤት ስለዋሸ ሊቀጣ ይገባዋል የሚያስብል መደምደሚያ ላይ ልንደርስ አንችልም ብሎ ቅድም እንዳነሳሁት የፌዴራሉ ጠቅላይ ፍርድ ቤት በሰበር ሰሚ ችሎት በቅጽ 23 በሰበር መዝገብ ቁጥር 1532/28 ላይ አስገዳጅ ሕግ ትርጉም ሰጥቶበታል። አመሰግናለሁ። ሕጉ ምን ይላል? ጠበቃ አበባው አበበ ነኝ። ሰብስክራይብ እያደረጋችሁ ቤተሰብ እንሁን። በኮሜንት ሴክሽን ላይ እንዲሰራላችሁ የምትፈልጉትን ማናቸውም የሕግ ጉዳዮች ጠቁሙን፣ ጻፉልን፣ ሐሳብ አስተያየታችሁን ስጡን። በተነሱ ጉዳዮችም ላይ እንግዲህ በኮሜንት ሴክሽን ላይ እስቲ ሐሳብ አስተያየት ይንሸራሸርበት፣ እንማማርበት። ላይክ እያደረጋችሁ ሼር እያደረጋችሁ ለብዙዎች እንዲደርስ አድርጉት። በሌላ ፕሮግራም እስከማገኛችሁ ድረስ ለዛሬ ያሰናደውላችሁ ፕሮግራም የሐሰት ምስክርነት ወይንም የውሸት ምስክርነትን በተመለከተ ሕጉ ምን ይላል ነው። በፖሊስ ጣቢያ የተሰጠ ትክክለኛ ምስክርነት በፍርድ ቤት ሲቀርብ በሐሰት ቢመሰከር ወይንም ፍርድ ቤት ሲቀርብ ምስክሩ የሐሰት ምስክር ቢሰጥ ተጠያቂ ሊሆን አይችልም በሚል የተወሰነውን ውሳኔ መሰረት አድርጌ ተጠያቂ ለማድረግ ምን መሰረታዊ ሁኔታዎች ሊያያዙ ወይም ምን አይነት ማስረጃዎች ሊቀርቡ ይገባል የሚለው የፌዴራሉን ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ውሳኔ አቀረብኩላችሁ። አመሰግናለሁ።